ጠቀሜታ አንፃር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ክብራትና ክብራን ቀደም ሲል ያደመጣችሁት ንግግር የቀድሞው ጠቅላይ ሚኒስትርና ኢትዮጵያን የባህር በር አልባ ያደረገውን ፓርቲ የመሩት መለስ ዜናዊ ሲሆኑ ይህ ደግሞ ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንንም ፈለገም አልፈለገም አትኖርም። የ49 ዓመቱ አብይ አህመድ አሊና ኢትዮጵያን ዳግም የባህር በር ባለቤት ስለማድረግ የሚያወራው መሪ ድምጽ ነው። ቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። በ100 ሚሊዮን የሚጠጋ ህዝብ በእግር መንገድ ርቀት እንዴት ወደ ባልባ ይሆናል? እንዴት ወደ ቤት ዘጋበታል? ሲል አቶ መለስ አንተን ይሄን የሚያገባህ ነገር አይደለም ብሎ ጮህበት ይባላል እና ኮህን ተናግሮታል እንደውም እና በእውነት በፍጹም በኢትዮጵያ ላይ ተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ለምሳሌ ኢትዮጵያ ላይ ተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ሌላም ምሳሌ አለ። ለምሳሌ ጾረና የድንበር ኮሚሽኑ የኢትዮጵያ ግዛት ነው ወደ ኢትዮጵያ መታጠፍ አለበት ሲል የኢትዮጵያ ተወካዮች አይ ጾረና የኤርትራ ግዛት ነው ወደ ኢትዮጵያ መምጣት የለበትም ብሎ ተከራክረው። ለምንድን ነው እንደዛ ያሉት? ማንም የሚያውቅ የለም። ሁለቱም የኢትዮጵያ መሪዎች ናቸው ቢባል ማን ያምናል? በእርግጥ አንደኛው በሞት ተለይቶናል። አንደኛው ቁልፎብን ሄዷል፣ ሌላኛው ቁልፉን ይፈልጋል። አሁን ድረስ የብዙዎች ጥያቄ የብዙዎች ግራ መጋባት ሆኖ የቆየው ጉዳይ ይህ ሰው ማን ነው? እንዴትስ ወደ ስልጣን መጣ የሚለው ነው። በእርግጥ አንዳንዶች ይህን ጥያቄ የሚጠይቁት ከንቀት በመነጨ ስሜት ሲሆን፣ ሌሎች ግን የሚጠይቁት በድፍረት የሚያደርጋቸውንና የሚወስናቸውን ውሳኔዎች ካዩ በኋላ ነው። መጋቢት 24 2010 የአሁኑ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ወደ ስልጣን የመጡበት ቀን ነው። አብዛኞቻችሁ የምታስታውሱት ነው። ኢህአዴግን በበላይነት ይቆጣጠሩና እንደፈለጉ ያሽከረክሩ የነበሩት ህዝባዊ ወያኔ ሓርነት ትግራይ ህወሓቶች አብይ በመጣበት መንገድ ይፈራርሳሉ ብሎ የገመተ ሰው ወይም እኔ የገመት ነበር ብሎ ሲናገር ያደመጥኩት አንድም ፖለቲከኛ የለም። ሁሉም ነገር ተአምር ነው። አሁን ድረስ ለብዙዎች የአብይ አመጣጥ ግራ አጋቢ ነው። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አብይ አህመድን ትላንት አንተ በፍጹም ወደ ስልጣን አትመጣም ጋኔን አለብህ ብሎ የተሳለቁበት ሰዎች ዛሬም ጋኔን አለብህ እያሉት ነው። ልብ በሉ። ጋኔን አለብህ ብላችሁ የናቃችሁ ሰው ስልጣን ላይ ወጥቶ እናንተን ጋኔን አለባችሁ ለሀገሬና ለህዝብ ያጠቅሙ ብሎ ከሀገር ሲያባራችሁ እናንተ በተባረራችሁበት ሀገር ሆናችሁ ጋኔን አለብህ እያላችሁ ነው አባራሪያችሁን። ለማ መገርሳ ማለ ወርቅነህ ማለ አንድ 10 እንሆናለን ተጋብዘን ለማክበር ይሄድ ነው 27ኛ ያባል እሱም የሰማ አብይ እዚህ ያለው አብይ አልኩት ነገርኩት። ያሆነ ነገርኩ አንተ ከፍተኛ ጂኒዎች ያሉ ይመስለኛል። ወጣ
አጋንንት ማለት ነው። በኢትዮጵያ ሶሻል ሚዲያ ታሪክ የኔን ያህል ማህበራዊ ሚዲያ ላይ ጽንፍና ጽንፍ የረገጡ በተለያዩ እሳቤ ውስጥ ያሉ ፖለቲከኞችን ሰብስቦ ለረጅም ዓመት ያወያየ አንድም የሚዲያ ሰው የለም። ይህን ሁላችሁም ትመሰክራላችሁ። በዚህ ሁሉ ጊዜ ብዙ ነገሮችን ታዝቤያለሁ። ብዙ ሰዎች አብይ አህመድ ከተቀናቃኞቹ የሚለይበት ዋነኛ ነገሩ ቀድሞ ማሰብ መቻሉ ነው ይላሉ። ጠቅላይ ሚኒስትሩ መጪው ጊዜ በዓለም ዙሪያ አስከፊ ሊሆን ይችላል፣ እናንተ ግን የከተማና የጓሮ እርሻ ይኖራችሁ ሲሉ፣ ተቃዋሚዎቹ ስለ እርዳታ ስንዴ ያወራሉ። ጠቅላይ ሚኒስትሩ ከተማን ስለማስፋፋት አስበው ሪዞርቶችን በየቦታው ሲገነቡ፣ ተቀናቃኞቻቸው አዲስ አበባ የማናት በሚል ጉንጭ አልፋ ክርክር ሲያደርጉ ይውላሉ። ጠቅላይ ሚኒስትሩ ስለ ሰው ሰራሽ አስተውሎ ዓለም ስለደረሰበት ስልጣኔ እንድረስ ብለው ስለ ኤአይ ሲያወሩ፣ አሁንም ተቀናቃኞቻቸው ስለ ሰው ሰራሽ የብሔር ግጭቶች ያወራሉ። ኦሮሞን ገደለው፣ አማራን አግደለው፣ ትግራይን አስወጣ፣ ኦሮሞ ገደለኝ፣ አማራ ገደለኝ፣ ትግራይ ገደለኝ በሚሉ ወሬዎች። አብይ ወደ ስልጣን በመጣበት ቀን ኢትዮጵያን የባህር በር ባለቤት ስለማድረግ ስለ አሰብ ሲያወራ፣ ተቀናቃኞቹ ሻዕቢያን ስለማምለክ ያወራሉ። አንዳንዶች መጀመሪያ የውስጥ ጉዳዮችን አተኩሩ፣ እነሱን አጽዱ እንጂ ስለ ሻዕቢያ አታውሩ ይላሉ። ይህ በነገራችን ላይ የሻዕቢያ አስተሳሰብ ነው። ሻዕቢያ ወደ እሱ እንዳትመጣበት የሚሰጥ አጀንዳ ምንድን ነው? መጀመሪያ የውስጥ ጉዳይን አጽዳ የሚል ነው። የውስጥ ችግር ግን የሚፈጥረው ሻዕቢያዎች ናቸው። አሁን የባህር በር እየተጠየቀ ያለበት ወቅት ላይ ነን። በኢትዮጵያም ሆነ በሻዕቢያ መንግስት በኩል እንካ ሰላምታው በርትቷል። ባለፈው ስርዓት ኢትዮጵያ የባህር በር ያጣችበት መንገድ ቢፈለግ ቢዳሰስ አንድም ማስረጃ የለም የሚሉት ጠቅላይ ሚኒስትሩ ሀገሬን ዳግም የባህር በር ባለቤት ስለማድረግ 30 ዓመት አይፈጅብኝም እያሉ ነው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ለመሆኑ ባለፉት 30 ዓመታት እንኳንስ በመንግስት ደረጃ በተቃዋሚ ፖለቲከኞች እንኳን ብዙም ሲነገር ማንሰማውን ይህን ንግግር ለምሳሌ እኔ ተወልጄ ነፍስ እስካወቅኩበት ጊዜ ድረስ እንዲህ ያለ ንግግር ሲነገር ሰምቼ አላውቅም። አልፎ አልፎ ብሰሙ ነው እንጂ በዚህ ደረጃ ሲነገር ሰምቼ አላውቅም። ጠቅላይ ሚኒስትር አብይ አህመድ ይህን ጉዳይ እንዴት ደፍረው ሊናገሩ ቻሉ? መለስ ዜናዊ የፈራውን ኃይለማርያም ደሳለኝ ያላሰበውን እንዴት አብይ አህመድ አሊ ደፈረው? ያለንበት ዓለም ሪያሊዝም ወይም የጉልበት ፖለቲካ የሰፈነበት ዘመን ነው። በሪያሊዝም ትንታኔ ደካማ ሀገር ብልጫ ይወሰድበታል፣ ጡንቻ የፈረጠመ ሀገር ደግሞ ሕግ ይጽፋል። በሌላ አባባል እንደ ሀገር የሚገላግልህና የሚያድንህ ጡንቻ ብቻ ነው ማለት ነው። ወይም ምደውልበት 911 የለም። የኢፌድሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በባሌም ሆነ በቦሌ የባህር በር ባለቤት ትሆናለች ሲሉ እንዲህ ተናገሩ። ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ። የፊልድ ማርሻሉ ንግግር ሲተረጎም የትም ፈጭተን ዱቄቱን እናመጣዋለን ነው የሚሉት። ወይም ከተቻለ በሰላም ካልተቻለ በጉልበት የባህር በር ባለቤት እንሆናለን እያሉ ነው። ይህ በአምስቱም አቅጣጫ ትልቅ አጀንዳ ሆኖ የቆየው የባህር በር ጉዳይ ነው። ጠቅላይ ሚኒስትሩ የተቆለፈባት ኢትዮጵያን የበሩን ቁልፍ ላመጣላት ነው ሲሉ እድሜ ያልመከራቸው አንዳንድ ፖለቲከኞች በመስኮት ገብታችሁ ቤት ውስጥ ያሉትን ሁሉ ጨርሷቸው ብለው ለቆለፉብን ሰዎች ምክር እየሰጡ ነው። እስኪ ይህን ንግግር አድምጡት። አሰብን ይዛለሁ ብሎ በሚንቀሳቀስበት ሰዓት ላይ ለምን ኤርትራ ያለ የሌለ ኃይሏን አሰብ ላይ ታውላለች? ያለው ያዘው ብላ
በኢትዮጵያ ውስጥ በጣም በከፍተኛ ደረጃ ለህልውናችን ስጋት ላይ ወድቀናል ብለው የመኖር ያለመኖር ጥያቄ አድርገው አብይ ህልውናችን ሊያጠፋ ተነስቷል ብሎ የሚያስቡና እየተዋጉ ያሉ ኃይሎች አሉ። የኤርትራ መንግስት እኮ እነዚህ ኃይሎች እኮ ከኤርትራ መንግስት ጋር ለመተባበር እኮ ምንም የሚከለክላቸው እኮ የሞራል እንትን የለም። ምክንያቱም ህልውናቸውን አብይ አደጋ ላይ የጨመረ ናቸው። እነዚህ ኃይሎች ከኤርትራ ኃይል ጋር ተደምረው ከላይ ወያኔን ፋኖ ሌሎችም ሆነው ተደምረው አሰብን ዘያዝ እኛ ቀጥታ አዲስ አበባ እንመጣልሃለን ብለው ማርች ቢያደርጉ ወያኔ በ15 ቀን ደብረ ሲና የደረሰው እነሱ ለመሆኑ 2 ሳምንት ይፈጅባቸዋል? የትኛው ወታደር ነው የሚያቆማቸው? የትኛው ድሮኑ ነው የሚያቆማቸው? የትኛው ጀቱ ነው የሚያቆማቸው? ለመሆኑ ባዳና ባንድ አሉት። ይገርማል። ማን ያምናል? ይህን ንግግር የሚናገረው ኢትዮጵያዊ ፖለቲከኛ ነው ቢባል ማን ያምናል? አንዳርጋቸው ጽጌ ኢትዮጵያዊ ፖለቲከኛ እንዲተናገሩ ቢባል ማን ያምናል? እውነት የኢትዮጵያ መንግስት በባህር በር ጉዳይ ከሻቢያ መንግስት ጋር የሚገጥም ከሆነ የሻቢያ መንግስት አሰብን ለኢትዮጵያውያን ሰጥቶ በጓሮ በር አዲስ አበባን መቆጣጠር አለበት እያለ እኮ ነው። አይገርምም? ኢትዮጵያ ጦርነት ከጀመርኩኝ ሻቢያን የሚያድናት የለም ስትል የሻቢያ መንግስት በበኩሉ ኢትዮጵያን የሚያድናት የለም እያለ ነው። ኢትዮጵያን የሚያድናት የለም ሲል የሻቢያ መንግስት የተማመነው ማንን እንደሆነ ይገባቸዋል። ሰሞኑን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀን የሥራ ጉብኝት በሚል ባልተለመደ ሁኔታ ወደ ግብፅ ሄደዋል። አሁንም ግብፅ ነው ያሉት። ጥያቄው አብይ አህመድ አሊ ወይስ ኢሳያስ አፈወርቂ ማን አሸንፎ ህግ ይጽፋል የሚል ነው። ሰላም 1,000,000% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም።